ፈጣሪ ስም ማለት ስለምን ብዙ ነገር ነው። አንቺ ምን አባሽ ነው ለወንድም ያልሽው? ከፈለሽ ከሰይጣንሽ ጋር እዛው አብራችሁ መጋደል ትችላላችሁ። አንቺ ልጅ ግን ምን አይነት ችግርሽ? ወይኔ ገደለቻት። ምን አባሽ ይሆንሽ ነው አንቺ? አባቴንም ብታውቂው እንዲህ ባልጠራሹ ነበር። ሂጂና ከፈለግሽ አባትሽ ላይ መጨማለቅ ትችያለሽ። ይሄ እኮ መኝታ ክፍል እንጂ ክለብ አይደለም። አንቺ ደግሞ ማነሽ? እኔ ደግሞ የዚህ ቤት ባለቤት። እቺን የምታክል ሚጤጥዬ ቤት ባልሆነ ቤቴ እያልሽ እንደዚህ የምታንባርቅብኝ አንድ ቀን ላደርኩበት ራሱ እኔ በጣም ይሸክከኛል። ቆይ አንቺ ምን ነው ቤታችን ሀገር ነው የሚያክለዋልሽ? ምን ትመስላለሽ? ድንቢጥ። ምን አልሽ አንቺ? ወይኔ ፍቅር፣ ይቺ ልጅ ልታሳብደኝ ነው እንዴ? ቆይ ፍላጎቷ ምንድነው? ምን ተፈጠረ? ምን ያልተፈጠረ ነገር አለ? ማለት ደህና ነሽ? ምን ሆነሻል? ለምንድን ነው እዚህ ቤት የመጣሁት? እኔ ላብድ ነው። ምንድነው ግን እንደዚህ የሚያጨማለቅሽ? ዴቭ አታያትም እንዴ? በእናት እኔ እዚህ ሸለቆ ውስጥ ከዚህ በኋላ መቆየት አልፈልግም። ምን ሆነሽ ነው? ሸለቆንም ማውቅሽ አንድ ነገር ነው። አንቺ ፍቅር፣ እዚህ ነገር ውስጥ አንቺ እጅ አለበት ማለት ነው አይደል? ነይ ልጁ። ቆይ እስቲ ምንድነው የተፈጠረው? ምን ያልተፈጠረ ነገር አለ? ዳንስ መለማመድ አልቻልኩም። በዚህ ፍቅር፣ በዚህ ዴቭ ያስጨንቁኛል። ከመሆን እንደዚህ ነው እንደምትኖሩት ማለት ፍሪደም የሚባል ነገር አለ እኮ። ሰው የፈለገውን ነገር የማድረግ መብት አለው። አለው። ሶሪ በጣም ነገሮች እንዳስብሻቸው ስላልሆነ። እባክህ እኔ ምንም ያሰብኩት ነገር የለም። ስንመጣ የዳንስ ቡድን እንደሚያገናኘኝ ቃል ገብቶልኝ ነበር ያመጣኝ። ከመጣው በኋላ ግን ያየሁት ነገር እንደዛ አይደለም። አታይም? እዚች የውሻ ቤት ውስጥ የምታክል ቤት ውስጥ አስቀምጦኝ። ዋው። እሺ የዳንስ ቡድኑን አገኛችሁት? አዎ ሄደን ነበር፣ ግን ቢዚ ናቸው። ሌላ ጊዜ ተመልሰን እንሄዳለን ብለን ነበር፣ ግን አልደወሉም። አሁንስ ህይወት እያስጠላኝ ነው። አረ እንደዛ የሚያደራርስ ነገር የለም እንዴ። አይዞሽ፣ ደግሞ የዳንስ ቡድኑን ታገኙታላችሁ። አንቺ ብቻ ትንሽ ትንፋሽ ስጭን። የምን ትንፋሽ? የኔ ትንፋሽ ደግሞ አንተ ምን ያደርግልሃል? ኖ ለማለት የፈለኩት ጊዜ ስጭን ነው። የምን ጊዜ ነው የምሰጥህ? ምን ለማድረግ እየሞከርክ ነው? ሁሉም ነገር እኮ በአንዴ በመተሃት መቀየር አልችልም። ትንሽ ጊዜ ያስፈልገንና እሱን ስጭን ነው የምልሽ። 100 ዓመት ቢሰጣችሁ ምንም ነገር አትለውጡ። ስሚ፣ ምን እየሰራሽ ነው? ለሊዲያ ቁርስ እየሰራላት ነው። ማን ስለሆነች ነው ለብቻዋ ቁርስ የሚሰራላት? እንግዳ ስለሆነች። ኧረ እባክሽ፣ እንግዳ ስለሆነች ይሻላታል። ማሚ አደራ ተንከባከቢያቸው ብላኛለች። እናንተ ሰዎች ልታሳብዱኝ ነው እንዴ? እኛ እነዚህን ሰዎች የመንከባከብ ግዴታ የለብንም። ታዲያ የለብንም? ራስሽን አታስገቢ። እኔ ስለ ቤቱ ነው ያልኩት። እንደዛ ከሆነ ይቅርታ። ሁሌ እንዳስታውስሽ አትጠብቂ። ደግሞ ምግቡን ሰርተሽ ስትጨርሽ አምጪው፣ ራሴ ነኝ የማቀርብላት። ላንቺ የሚሰራልሽ ነገር አለ? ጠገብኩ እኮ ነው። እስከ ሊዲያ የተረፈው ልትወረውሪልኝ ነው? ፍቅር፣ ከመቼ ጀምሮ ነው እኔ እንደዛ የማደርገው? ምንም ከነዚህ እንግዶች ጋር ያለሽ ነገር አልተመቸኝም። ይሄ እኮ እንግዳ የማክበር ባህል ነው። ሂጂና ራስሽን አስተምሪ። ማንም ሰው ከኔ በላይ እዚህ ቤት እንክብካቤ ሲደረግለት ማየት አልፈልግም። ፍቅር፣ ላንቺ የማደርገው እንክብካቤ እኮ አልቀነሰም አይደል? እኝኝኝ አትበይብኝ። ከዚህ በኋላ ለዚች ልጅ ማንም ሰው እንክብካቤ ሲያደርግላት ማየት አልፈልግም። ገባሽ? አንቺ ልጅ ግን ስራሽ ምንድነው? ወይ ሊዲያ ደርሷል። የታለ የደረሰው? ደግሞ ስሜን አታቆላምጪ። 2 ደቂቃ ብቻ ጠብቂ፣ ማቅረብ ነው የቀረኝ። ማቅረብ ብቻ ነው የቀረው ትለኛለች እንዴ? በራብ ልገይኝ ነው እንዴ ሴትዮ? ይሄው እየጨረስኩ ነው። ይሄው እጅ ምግብ ያዘዝኩት ቪዲዮ ላይ 25 ደቂቃ ብቻ ነው የሚለው። አንቺ ስንት ሰዓት ነው የፈጀብሽ? ከነገርሽኝ እኮ 25 ደቂቃ የማይሆነው ደግሞ የሚጣፍጥ ምግብ ነው የምሰራልሽ። አንቺ ደግሞ ከየት መተሽ ለኔ የዩቲዩብ ቪዲዮ ልታስረጂኝ ትሞክሪያለሽ? ለነገሩ አንቺ ምን ታደርጊ? እጅሽን ታጥበሻል? ላቅርብልሽ? አልጨረስኩም። ዝም ብለሽ ስሚ። እኛ ቤት ብትሆኚ ማሚ ቆዳሽን አቃጥላሽ ነበር። እሺ፣ ምግቡ ከማረሩ በፊት ላቅርብልሽ። ለምንድን ነው የሚያራው? እያወራን ስለሆነ ነው። አቅርቢው።
ግልግል ከድጡ ወደ ማጡ ይላል። ይሄ ነው መቼም እነኚህን 2 ልጆች አይተው መሆን አለበት። ምን ሆነሻል? ቆይ ለምንድን ነው ለሊዲያ ለብቻዋ ክፍል የተሰጣት? ምን ችግር አለው? ዴቭ ለምን ብቻውን እንዲሆን አላደረክም? ቆይ አንቺ ምንድን ነው ያናደደሽ? በቃ እኔ ማሚ ክፍል መሆኗን አልወደድኩትም። እንግዳ እኮ ናት። እና ለምን እንደ እንግዳ አትሆንም? ለምንድን ነው በገዛ ቤቴ እንደ እንግዳ እንዳስፈቅዳት የምትጠብቀኝ? አረ ፍቅር ነገሩን አብርጅው። መንከባከብ ያሉብንን ሰዎች በኋላ እንዳናስቀይማቸው። ለምን ብለን የምንንከባከባቸው? እንግዳ ስለሆኑ ነው እንዴ። ይሁን አካል እኔ ምን አገባኝ? ቆይ ፍቅር አንቺ የት ነው ያደግሽው? እኔ እኮ በጣም ግራ እየገባኝ ነው። ማለት እኔ እስከማውቀው ድረስ እታለም እንግዳ ሲመጣባት ጠብ እርግፍ ብላ እንደምታስተናግድ ነው። ቆይ አንቺ ማንን እያየሽ አድገሽ እንደሆነ እኮ ነው ግራ የገባኝ። እና ጠብ እርግፍ እንድል ነው የፈለግከው? ያው ጠብ እርግፍ ባቴ እንኳን የሆነ የተወሰነ አክብሮት ነገር ብታሳይ ብዬ። ለማንኛውም ከማሚ ክፍል የምወስደው ቃል ልጅቷን ሳላስቀይማት ከዛ ክፍል አስወጣልኝ። ቆይ እናንተ ለተለያየ ክፍል ለምንድን ነው ያደረግናችሁ? መስማማት ስለከበራችሁ አይደለም እንዴ? ወይ ፍቅር አሳልፊኝ የምወስደው ቃልኝ። በቃ አንቺ ስራ ፈት ስለሆነ ሰው ሁሉ እንዳንቺ ስራ ፈት ነው የሚመስልሽ? ምን ትመስላለች? በኋላ ደስ ካለኝ ስራዬን ስጨርስ ገብተሽ ትወስጃለሽ። አንቺ ግን ምን አይነት ሀፍረተ ቢስ ብትሆኚ ነው በሰው ቤት አለሁ የምትይው? ቤት? የሰው ቤት? የታለ ቤት? ይሄንን ቤት ብቻ እንደው ቤት እያልሻለሽ። አሁን ከመንገድ ይዞር በይልኝ። ከማሚ ክፍል የምወስደው ቃልኝ። አዎ እንደሌለ ቁጠሪኝ። አንቺ ልጅ እኔ እገልሻለሁ። ባትዳፈሪኝ ጥሩ ነው፣ ስላላወቅሽ ነው። ማንሽ ባክሽ? አንቺ ራሱ መኖርሽ እርግጠኛ ሆነሽ ስለ ሰው የምታወሪው ምን ለማለት እየሞከርሽ ነው? አዎ የለሽም። ይሄ እኮ መኖር አይደለም። አሁን ሰይጣኔን አታስነሽው። አንቺ ሴትዮ ከፈለሽ ከሰይጣንሽ ጋር እዛው አብራችሁ መጋደል ትችላላችሁ። አንቺ ሊዲያ ክፈችው። ፍቅር አንቺ ደግሞ የምትሰሪያለሽ እዚህ? ብቻሽን ቆመሽ ሳይሽ ነው እየተከታተልሽኝ? ማንን? አንቺ? እና ምን ታደርጊያለሽ? እኔማ ልብስ ላጥብ እየሰበሰብኩ ነበር። አንቺ ግን ደህና ነሽ? አንቺን ሳልገላገልሽ ቤት ውስጥ ሌላ ሰይጣን ገባ። ምን ማለት? ሂጂና የቆሎ ጓደኛሽ እንዲጨርስልሽ ጠይቂ። ሊዲያ! አንቺ ሊዲያ! አንቺ ልጅ ግን ተባይ ነው ችግርሽ? ወይኔ ገደለቻት! አሁን ትንሽ ቀለል ብሎላታል። ካረፈች በኋላ ደግሞ የበለጠ ይሻላታል። እሺ አየሽ አይደል በማያገባሽ መግባት ምን ያህል ዋጋ እንደሚያስከፍልሽ። የድፍረቷ ድፍረት እኮ ነው። ቆይ እናንተ ግን ጤነኛ ናችሁ? ምን ማለት ነው ደግሞ እሱ? ዴቭ አንተም አንዲት ሰራተኛ ተነካች ብለው ያዙ ይልቀቁኝ ከሚሉት መሀል እንዴ? ትሰምኛለሽ ፍቅር፣ እኔን ካንቺ አልጠብቅም። እሺ ኧረ እባክህ ምን ማለት ነው ደግሞ እሱ? መሀላችሁ ስትገባ በደንብ መደብደብ ነበረባችሁ እያለ ነው። አንቺ አደይ ተነሽ፣ ይሄን ያህል ከተኛሽ ይበቃሻል። ለዛሬ ቤት ስራውን የሚመለከተው እናንተን ነው። የምታደርጉትን አድርጉ። ለስሙ ሴቶች ናቸው አይደል? ማለት እና እንዲታማ እንድትሰራ ፈልገሽ ነው? እንግዲህ ይሄን የሚመለከት አይመስለኝም። ዴቭ ምን እያደረግክ ነው? ልጅቷ እንኳን እንዲያጨብጭበላት ያዙ ይልቀቁኝ የምትል ስራ ፈትነች። እሺ ዝም ባይሆን ትረፍበት በእናትሽ። ከዚህ በላይ እንዴት ትረፍ? አይበቃትም? እኔ እኮ ክፉኝ አይደለም፣ ያው ማሚ ፊት እንዳሰጫት ስላለችኝ ነው እንጂ። ፍቅር ዝም በማለት ትተባበርኛለሽ? እሺ በቃ ዴቭ ይኸውልህ፣ እኔ እንከባከባታለሁ። ማለት የምርሽ ነው? አዎ እንከባከባታለሁ። እርግጠኛ ነሽ? አዎ ይሄን ያህልማ ጨካኝ አታድርገኝ። ጥሩ እንደዛ ከሆነ እኔ ደግሞ ያቺን ቀበጥ እጂ ምን እንደማደርጋት አሳይሻለሁ። አደይ አንቺ አደይ፣ እንዴት አድርጌ እንደማስነሳሽ እኔ በደንብ አውቃለሁ።
ሰበብ ፈልገሽ እንዳስደበደብሽኝ አውቃለሁ ፍቅር። እንዲህ በቀላሉማ ክብሬንም ገንዘቤንም ትቼማ ከዚህ ቤት አልወጣልሽ። እኔ የምልሽ ፍቅር ታውቆሻል፣ ግን ሰሞኑን በጣም ተቀየረሻል። እንዴ ዴቭ፣ እኔ ነኝ አንተ ነን የተቀየር ነው? እርግጥ ነው እኔ ተቀይሬያለሁ። እኔ ግን የተቀየርኩት በመልካምነት መለወጥ ነው። እና እኔስ ክፉ ሰው ነው የሆንኩት? ኖ እኔ እንደዛ አልወጣኝም። ክፉ ሰው ሆነች ሳይሆን አንዳንድ የምትናገሪያቸውን ነገሮች ሰው ይጎዳል ወይ ብለሽ አታስቢያቸው። ቆይ ይህን ያህል ምን ተናግሬ ነው? እኔን ሳይሆን ቅድም ለአደይ ስትናገር የነበረው ነገር ተገቢ አይደለም። ምንም እኮ አልሆነችም። ሲጀምር ልታሽቃብጥ ሞክራ ነው የተመታችሁ። ቆይሽ እሷ ባታገላግላችሁ እናንተ ምን አስባችሁ ነው ስትጣሉ የነበረው? ተዋት እባክህ። እህትህ አንዳንዴ ይዞርባታል፣ ብትመክራት ይሻላል። እህቴን ተያት። አንቺ ግን በጣም አስተዋይ ሰው ነበር የምትመስይ። ለእህትህ እየወገንክ ነው? አዎ ነገሩን ማርገብ ነበረብሽ። ደግሞ ያወራሁት ስለ እሷ ሳይሆን ስለ አንቺ ነው። እና ምንድን ነው ያልከው? ይኸውልሽ ጥፋቱ የእሷ እንደሚሆን አስባለሁ፣ ግን ደግሞ በዚህ መንገድ አታስቆሚያትም። ደግሞ ብስለት የሚመጣው ነገሮችን በመረዳት እንጂ በእልህ አይደለም አይደል? እስከ ዛሬ እንዴት አብራት እንደኖርክ ባላቅም ሙሉ ጥፋቱ ግን የሷ ነው። እሺ የተፈጠረውን ለሶስት እናወራበታለን፣ ግን አደራሽን አደይን እንዳትነኪያት እሺ? ደግሞ አደይን ብናገራት አንተ ምን ተነካ? እኔ የማሚ አደራ ስላለብኝ ነው። ፍቅር እሷ እኮ ከአንቺ ይልቅ አሳዛኝ ሁኔታ ውስጥ ያለች ሴት ናት። ኧረ እባክህ፣ እያለቀሰች ብሶቷን ነገረች። ድራማውን አንተ ፊትም ሰራች። ምንም የነገረችኝ ነገር የለም። እቺ ልጅ የመጣችው ለእንጀራ ነው። አብዛኞቹ ሰራተኞች ደግሞ ብዙ ያለፈ አሳዛኝ ታሪክ እንዳላቸው ይታወቃል አይደል? እውነቱን ልንገርህ፣ አንተን የመሰለ ሰው ስለ እሷ ሲያወራ ደስ አይልም። የምርሽን ነው? ምኑን? አሁን ያልሽው ከልብሽን ነው ወይስ እየቀለድሽ ነው? አሁን ስለ እሷ በማውራት ጊዜ አናጥፋ። ለምንድን ነው ብቻችን እንወጣ ብለን ፈታ ማንለው? ወዴት ነው ደግሞ የምንወጣው? ወይ አንተ ደግሞ ወዴት፣ እንዴት፣ ከየት ማለት ትወዳለህ? ቆይ ሰው ወዴት እንደሚሄድ በጠየቅ የለበትም እንዴ? ወይ ዝም ብሎ በደመ ነፍስ መጓዝ አለበት? ወይ ዴቭ ደግሞ ታበዛዋለክ። እንደነሱ ክፋት ቢሆንማ አሞኛል፣ መተኛት ነበረብኝ። ግን ደግሞ የት እያደር አለብኝ። እነዚህ ራሳቸው ከጠፋባቸው ሰዎች ጋርማ ተጣልቻ አደራ መብላት የለብኝም። ማንም በሌለኝ መሄጃ ባጣው ሰዓት እትዬ ወደዚህ ቤት እንዳስጠጋችኝ መርሳት የለብኝም። ግን ደግሞ ለነሱ የሚገባቸውን ትምህርት በጊዜው አስተምራቸዋለሁ። ደግሞ ሰዓቱ እንዴት ነው የሚሮጠው? ነው ወይስ እኔ የተንቀራፈፍኩ ነው? አቤት። ምን እንደ ሌባ ያደናብርሻል? በራሴ ያሳብኩት ውጪ ድንገት ስጠሪኝ እንደነገጥኩ። ምን እያሰብሽ ነው? መቼም ያንቺ ሴራ ያልቅ። ፍቅር እንዳሰብሽው አይደለም፣ ስለ ራሴ ጉዳይ እያሰብኩ ነበር። እንዳምንሽ እየጠበቅሽ እንዳይሆን። መቼም የቤት ሰራተኞች ያሰራችሁን ንብረት በተንኮል እንዴት የራሳችሁ ማድረግ እንዳለባችሁ ነው የምታስቡት። ለሰው እህል ስፈርልኝ ብለሽ ብትሰጪው የሚሰፍርልሽ ባለው መለኪያ ነው። እሺ በትፈላሰፊ ምግቡን አቅርቢ። እህል ቸግሮሽ መስሎኝ እዚህ የምትታሹ። እሺ እህል መስፈር ምናምን እያለች ትፈላሰፍብኛለች ችጋራ። ወይኔ ወይኔ አደይ ፈጣሪ ስም። ቆይ ነው ያስረዋለሁ። ራስ ያስረዋለሁ። ቆይ ለሌላ ጊዜ ግን እየተጠነቀቅሽ ስሪ እሺ? እሺ ሳላስበው እኮ ነው። ይኸው ሳታስቢም ቢሆን ራስሽን ጎድተሻል። ሄሎ ጋይስ፣ አንተ ደግሞ እዚህ ምን እየሰራህ ነው? አይታይሽም እንዴ? እጇን ትንሽ ተጎድታ እየረዳኋት ነው።
እሺ የኛ ቀይ መስቀል አምቡላንስና ፈርስት ኤድ ይሄዳል። እባክህ አታሹፊ ሊዲያ፣ ተጎድታ እየረዳኋት ነው እያልኩሽ እኮ ነው ያለሁት። እንዴት አላሾፍ እባክህ። የኔ ውድ ወንድም እዚህ ኪችን ውስጥ ከአንድ ሰራተኛ ጋር እየተርመጠመጠ እያየሁት። የአንቺ ስነ ስርዓት ሽነሽ እሺ። ጭምላቅ እየተቆጣኸኝ ነው? ኦ እዚህ ቤት ብዙ ጉድ አለ። እሷን ታያትሽ። እቺ አንድ ነገር እንኳን ሰርታ እኮ አታውቅም። ዴቪ ሰሞኑን ደብረዋል መሰለኝ። ኧረ ምንም አልደበረኝ። አይ የደበረ ስለመሰለኝ ነው። አመሰግናለሁ ፍቅርዬ። ደግሞ እንደዚህ እየተንከባከባችሁ ለምን ይደብረኛል? እኔ የምልሽ አንተ የምትለኝ ምን? አደይ ግን ከበፊትም ሰራተኛ ነበረች? አዎ ድብን ያለች ሰራተኛ ነች። አይ እንደዛ ግን አትመስልም። ምኗን የማይመስለው? መልኳ፣ ሁኔታ፣ ብቻ ምኗም ሰራተኛ አይመስልም። ቆዳቸውን አለስልሰው እኮ ነው ሰውን ጉድ የሚያደርጉት። ይችን ደግሞ ተዋት። እኛም ግድ ሆናብን የቻልናት። እኔ ግን ምን ግርም እንደሚለኝ ታውቂያለሽ? ቆይ ከመቼ ጀምሮ ነው አንቺና ሊዱ አንድ አይነት የሆናችሁት? እባክህ እሷን ተዋት። እኔ እናንተ እኮ ከተገናኘን ብዙ ጊዜ ሆነ። ለምን ስለ ራሳችን አናወራ? ማለት ስለምን? ብዙ ነገር ነው። አንቺ ምን አባሽ ትሰራለሽ እዚህ? አይ ምንም ላጸዳ ነበር እኮ። በቃ ሳሎን ነሽ። ሞትራው ሊዱ ሻይ ወይስ ቡና ምን ላምጣልሽ? ሊዱ ወይኔ ጭራሽ ብዬ ጋኔ ላስታም። ሊዲያ ሄይ ምን ሆነሽ ነው? ይቅርታ አስደነገጥኩሽ እንዴ? ትሰሚኛለሽ? ደንተሽ ሚያጌ ነው። ኦኬ እዛው የለመድሽውን ከዴብ ጋር ጨርሽ። ይቅርታ ስጠራ እኮ ስላልሰማሽኝ ነው። ሁለተኛ የለመደኝ። ኦኬ እሺ ምን ፈለግሽው? ሻይ ወይስ ቡና ምን ላምጣልሽ? ሁለቱንም አልፈልግም። ስናክ ነገር ካለ አምጪልኝ። አልሰማሽኝም? ስናክ ነገር ካለ አምጪልኝ። እሺ እሺ ሊዱ የዚች ልጅ ቆሌ በጊዜ ካልገፈፍኩት ብዙ ነገር ነው የምታሳጣኝ። አደይ አደይ፣ አንቺ አደይ! አቤት ፍቅር። ቆይ አንቺ ልጅ ስትጠሪ ያሰሚ እንደ ጠራሽኝ እኮ ነው የመጣሁት። ምን ሆነሽ ነው? አመመሽ እንዴ? ምን አባሽ ነው የምታሟርችብኝ? ኧረ አይደለም ፍቅር፣ በጣም ስትጣሪ ደንግጬ እኮ ነው። ስሚ፣ እንግዶቹ አካባቢ ምንድን ነው የሚያርመሰምስሽ? ማለትማ እንዳንቺ አይነት ሰው የሚመጥናቸው አይነት ሰዎች አይደሉም። በተለይ ደግሞ ዴቭ። አውቃለሁ እኮ እሱ። ዝጊ አንቺ፣ ልክሽን አታውቂው። እኔ ልንገርሽ ብዬ ነው። እሺ እየሰማሁ ነው። እዚህ እኔ እንደምትሰፋፈጩ ከሱ ጋር ብትሰፋፈጪ የእንጀራ ገመድሽ ነው የምበጥስልሽ። ፍቅር ምን አጠፋው? ቅድም ራሱ እኮ እሱ ራሱ ነው መጥቶ እጄን ካላሰርኩልሽ አለኝ። የምን እጅ ነው አንቺ? አይ እጄን ቢላ ቆርጦኝ ስለነበር ሊረዳኝ መጥቶ ነው። አሃ፣ ከዚህ በኋላ አይደለም እጅሽ አንገትሽ እንኳን ቢቆረጥ አጠገቡ እንዳደርሽ። አለበለዚያ ግን አጓጉል ነው ማደርግሽ። እሺ አርፈሽ ወጥሽን እየቀቀልሽ ጉሮሮሽ እንድፈኝ። እሺ አደይ አቤት። ምን ሆነሻል? ፊትሽ እኮ ልክ አይደለም። ምንም አልሆንኩም፣ ደህና ነኝ። ቆይ አልቅሰሻል? ምንም አልሆንኩም ወንድሜ። ካልሽ እሺ፣ ግን ልታዋሪኝ ከፈለግሽ በማንኛውም ሰዓት ቁጭ ብለሽ ማውራት እንችላለን። እሺ ይኸውልህ፣ እኔ እዚህ ቤት የገባሁት ስራ ለመስራትና እናንተን ለማገልገል እንጂ ከአንተ ጋር ቁጭ ብዬ ለማውራት አይደለም። ቦታዬም አይደለም። እንዴ ቆይ ምን ሆነሽ ነው በአንዴ እንደዚህ የተቀያየርሽው? ያስከፋውሽ ነገር አለ እንዴ?
ምንም አላደረከኝ። እና ምን ሆነሽ ነው? ከዚህ በኋላ የምትፈልገውን ነገር ለማዘዝ ብቻ እንድጠራኝ ነው የምፈልገው። እሺ ይኸውልሽ አደይ፣ በሌላ ነገርም ተናደሽ ከሆነ እንደዚህ የምትናገሪኝ እባክሽን ተረጋጊሽ። እንዴት ዋላችሁ ቤተሰብ? ምን ሆና ነው? እንጃ፣ እኔም ጠይቄያት ነበር። እና ምን አለች? ምንም ልትነግረኝ ፈቃደኛ አይደለችም። እኔ ሰራተኛ እንጂ ጓደኛ አይደለሁም ምናምን አለች። አደይ ምንም ነገር ሳትሆን በጤኗ እንደዚህ ልትናገር አትችልም። ሳታውቅ የተናገርካት ነገር አለ እንዴ? አረ እኔ ምንም የተናገርኳት ነገር የለም። እኔም የተናገሯት ነገር ካለ ብዬ ጠይቄያት ነበር፣ ግን ምንም ልትነግረኝ ፈቃደኛ አይደለችም። እና ታዲያ ምን ሆና ነው? አላውቅም። ቆይ ግን ቅድም እኮ ቢላ ቆርጧት ሳስርላት ደህና ነበረች። ማንን? አደይ ምን ሆና? አረ በእናትህ አረጋጋው። ቅድም ሽንኩርት ምናምን ስትከትፍ ትንሽ ነው እጇን ያገኛት። አደይ እንዲህ ለመሆኗ ከጀርባዋ የሆነ ሰው አለ። ማለት ማን? ፍቅር ማለት የለም። አንተ ማታውቀው ብዙ ነገር አለ። እሺ ቆይ እነዚህ ሰዎች ምን ሆነዋል? ዴቭ ምን ሆኖ ነው እስካሁን የተኛው? ልቀስቅሰው እንዴ? አሞት ይሆን? እስኪ ቆይ እንዴ ያለው ነገር ምን አባሽ ፈለግሽ አንቺ? ዴቭ ምን ሆኖ ነው? አቤት አቤት። እስካሁን አልነቃም እና በፈለገው ሰዓት የመተኛት የመንቃት እኮ መብት አለው። እሱማ መብት አለው። በእርግጠኝነት ቦታሽን ያወቅሽ አልመሰለኝም። ከማን ጋር ቆመሽ እንደምታወሪ ታውቂያለሽ? እንኳን አጠገቤ ቆመሽ ታዋሪኝ ይቅርና ለምታይበት ራሱ መክፈል ሳይኖርብሽ አይቀርም። ምን ትመስላለች ባካችሁ? እዚህ ቤት በቃ አብሬሽ ስኖር እኩያሽ አረግሽኝ አይደል? አሁን ውጭልኝ ከፊቴ። ምን ትመስላለች? ዝም ብዬ ሙቅ ነገር ልስራለት ወይስ ወተት ላፍላለት? ምን ይሻላል? እኚህ ልጆቹ ወንድማቸው አሞት ቢሆን እንኳን ሄዶ አያዩትም እንዴ? ለማንኛውም ትኩስ ነገር መድኃኒት ቢሆኑ እንጂ አይጎዳውም። በዛ ሰበብ ቀስቅሼ ምን እንደሆነ ማወቅ እችላለሁ። ቆይ አንቺ በረሃብ ልትገኝ ነው እንዳሳብሽ? ፍቅር ዝግ ጭራሽ ልታወሪ የሚያምሽል አይደለም እኮ ዴቭ። ዴቭ ምን ደህና አይመስለኝም። እና አንቺ ምን ቤት ነሽ? ማለትም አንቺን አይመለከትሽም። የአንቺ ስራ እኮ ወጥ መቀቀል እንጂ ዴቭን ቼክ ማድረግ አይደለም። ናውስ ከዴቭ የፈለግሽው ነገር አለ? ፍቅር እኔ መጀመሪያም ስርስሩ ስትይ የሆነ ነገር እንደፈለግሽ ገብቶኛል። እኔ ምን ልፈልግ እችላለሁ? ኧረ እባክሽ ገና ለገና የሚያዝንልሽ አግኝተሽ ልትቀፊ። ፍቅር ምንድነው የምታወሪው? አንቺ ስርዓት እንደ ጓደኛ የምናወራ አታስመስዩ። እሺ ለማንኛውም ዴቭ ከዚህ በኋላ አንድ ጊዜ እንኳን ዴቭ ስትይ ከሰማ ውርድ ከራሴ። አታፍጭብኝ። አሁን ቁርሱን አቅርቢ። ወይኔ ዴቭን በጣም አሞታል ማለት ነው። እስኪ ቆይ ለባርኮት ልደውል። ሄሎ ባርኮት ረበሽኩ እንዴ? በሰላም ነው፣ ግን ዴቭን ትንሽ ሳያሙ አይቀርም አሉ። ግን ሄሎ
ለወንድም ያልሽው? ምን ይዘጋሻል? ኧረ እኔ ምንም አላልኩም። ምንም አላልሽም? ለዛ ነው ደውሎ ፍቅሩን የገለጸልኝ። ኧረ ፍቅር፣ እኔ እኮ ዴቭ እንደማመው ብቻ ነው የነገርኩት። ኧረ እባክሽ ምን ይታወቃል? ይሄኔ ሆን ብለሽ ይሆናል እንዲታመም ያደረግሽው። ማን? እኔ? የሆነ ያደረግሽው ነገርም አለ። ቆይ አንቺ ምንድን ነው የምትፈልጊው? ሄላ መጣችሁ? እሺ መጣ። ባርኮት ነው? መጣችሁ እንዴ? እንዳንመጣም ፈልገሽ ነበር? ምን ተባለ? ምንስ ቢባል አንቺ ምን አገባሽ? ስሚ ሂጂ አሁን ወደ ጓዳ ግቢ። ስትፈለጊ ትጠሪያለሽ። ቆይ ምን አይነት ደረጃውን ማታውቅ ሴት ነሽ? ፍቅር አሁን እንደዚህ ነገር ይወራበት ሰዓት ነው? ምን ልስራ? የምትፈልጉት ነገር አለ? ዴቭ ምን ልስራ አለ? ምንም አልፈልግም አዴ። ማረፍ ብቻ ነው የምፈልገው። የሆነ ነገር ብትወስድ ጥሩ ነው። አልፈልግም። እንቅልፍ ወሰዱ? አዎ ወስዶታል። ተመስገን። እና ሆስፒታል ምን አሉ? ብዙ ነገር ነው ያሉት። ምናልባት የመሟል ነገር ነው መሰለኝ። ብቻ ግን ለጊዜው ምንም ያሰጋ ነገር የለም። ይሁን የባሳት ታምጣ ነው የሚባለው። እንዴት ነው የሚበላ ነገር ደርሷል? አዎ ደርሷል። ላቀርብ ነው። እሺ ታውቂያለሽ እኔና አንቺን የሚያስማማ ነገር ይኖራል ብዬ አስቤም አላውቅም ነበር። እንኳን እኔና አንቺን አሜሪካና ራሽያ የሚያስማማቸው ጉዳይ ከተገኘ ይስማማሉ። አሜሪካና ራሽያ ተጣሉ እንዴ? አሁን ምን አሰብሽ? ስለ አደይ ነው? እና እኔና አንቺ ልናወራ የምንችለው ከአደይ ጉዳይ ውጭ ሌላ ጉዳይ አለ እንዴ? እኔ በጣም ነው የምታስጠላኝ። ገና ሳያት ትሸክከኛለች። ለነገሩ እንደሰማሁት ከሆነ ሰራተኞችን ከቤት በማባረር ዋና ሙያሽ ነው። አይ ያን ያክል እንኳን አይደለም። ያው ግን ብዙ ሰራተኞችን ከቤት አፈናቅያለሁ። አሁንም ቢሆን ቤታችንን የማስከበር ሂደቱ ይቀጥላል። እና አደይ ማባረር እንዴት ከበደሽ ባክሽ? አዝነሽላት ነው እንዳትዪ። አዝኜላት እንኳን አይደለም። ያው ማሚና ባርኮት በጣም ነው የሚንከባከቧት። እና ለዛ ነው እሷን ደግሞ ማባረር የከበደሽ? አዎ በጣም አስቸግራኛለች። የሆነ መንገድ ፈልገን አይደለም ከዚህ ቤት ከክፍለ ከተማው ማስወገድ አለብን። ኦኬ እሺ። እና ምን እናድርግ? እንዴት አደርሽ አደይ? እንዴት አደርክ ባርኮት? ልትወጣ ነው እንዴ? አዎ ትናንትና ቀን ሙሉ እዚህ ስላልኩኝ ዛሬ መሄድ አለብኝ። እሺ ግን ቁርስ? አይ ይቅርብኝ። አሁን የመጣሁት የዴቭን ጉዳይ አድራለሽ። እሺ ለሱ አታስብ። እሱማ አንቺ እያለሽ አላስብም። ፕሊስ አደይ ከእሱ አትራቂሽ፣ አጠገቡ ሁኚ። ያው ቤት ያሉትን ሰምተሻል አይደል? እሺ ችግር የለውም፣ ካጠገቡ ሆናለሁ። ውለታሽ አለብኝ። ስራዬ ነው። ስራሽማ። ለማንኛውም የምትፈልጉት የሚያስፈልጋችሁ ነገር ካለ እንደተለመደው እደውላለሁ። እሺ